አንዳንድ ወላጆች ምንድነው ህፃን ልጆቻችሁን ስርዓት አስይዙ ቅጡ እንጂ እንዴ! የሆነ የቅርብ ሰው ለጥየቃ ሄጄ የሆነ የ4 ነው የ5 ዓመት ህፃን ልጅ አላቸው። የተወሰነ ቁጭ እንዳልኩ ወደኔ ትኩር ብሎ ሲያይ በኔ ቤት የማጫውተው ልጅ አገኘው ብዬ ኦ ቤቢ ምናምን ብዬ ጨዋታ መጀመር ብለኸኝ ነው እንዴ ብሎ ቀጥ ብሎ መጥቶ አንገቴ ላይ ያደረኩትን በቅርብ 600 ብር የገዛሁትን ባለገመድ ኤርፎን ተቀብሎኝ ከመቅጽበት በታጠሰው። ውስጤ ያረረ ፈገግ ብዬ ዝም አልኩ። እናትየው አይታ ውይ በተሰብህ አይደል አንተ አታርፍም ብላው ወደ ስራው ሄደች። አንተ አታርፍም ብቻ ነው የሚባለው። ትንሽ ቆይቶ ደግሞ ከምሳ የተረፈ እንጀራና ቀይ ወጥ ትሪ ላይ ተቀምጦ ነበር። እሱን በእጁ ሲያጨመላልቅ ቆይቶ አመጣጡ አስፈርቶኝ ቤቢ 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 ብዬ ሳልጨርስ እንደ ራግቢ ተጫዋች እየተሽለኮለከ መጥቶ አተ ብሎ ነጣ ያለው ሱሪ ላይ እጁን አሳረፈው። መንገድ ላይ እንዴት እንደሚሄድ የታየኝ ንዴቴን ዋጥ አረኩት። ቀጠለ ይሄ ልጅ ድዊ የሚጠጣ ውሃ ብሎ ሲቀውጠው ይሰማኛል። ብቻ ቲቪ ተመስጬ ያያየው ስለነበረ ከየት መጣ ሳልለው በወንበር ስር መጥቶ በብርጭቆ ሙሉ ውሃ አንድ እግር ጫማዬ ውስጥ ግልብጥ አደረገ። ካልሴ ሲረጥብ እግሬ ሸና እንዴ ብዬ ዝቅ ስል ብርጭቆውን እንደያዘ እግሬ ስር ሆኖ ሲስቃየውት አይ በቃ ዛሬ ቀን አይደለም። ከዛ በኋላ ሳልወድ በግድ በሰቀቀን በንቃት እሱን መከታተል ጀመርኩ። የሆነ ሙቅ ነገር እየጠጣ ነበር። አውቆ ለተንኮል ትንሽ አስቀርቶ እንዳይጠጋኝ በአይነ ቁራኛ እየተከታተልኩት ድንገት ከቆመበት ሆኖ የቀረውን ጭላጭ አነጣጥሮ ሲልከው ቲሸርቴ ላይ ዲያጎናል አርፎ የጎሳዬን ባላገሩ ቲሸርት አስመስሎ ታረፈ። ተበሳጭቼ ሳብ አድርጌ ጭንቅላቱን ሳየው አቤት በቴስታ አናቱን መበጥበጥ እንዴት እንደተወሰወስኩ። ግን ወደፊቱ ተጠግቼ አቢ ትልቅ ሰው ነህ እንዴ ስለው አንድ እጁን አንድ አይኔ ላይ በጥፊ ሲያሳርፈው የሆነ እናቱ መታችኝም መሰለኝ። ለተወሰነ ደቂቃ የቤቱ ቀለም ሁለት ሆነብኝ። በአንድ አይኔ ትክክለኛውን ቀለም አያለሁ፣ በመታኝ አይኔ ደግሞ ሁሉም ነገር ጥቁር ሆኖ ይታየኛል። ከዛ የተወሰነ ብዥታው እየጠራልኝ ሲመጣ ቻውም ሳልል ምንም ሳልል ከቤቱ ውልቅ ብዬ ወጥቼ ሄድኩ። ምክንያቱም ትንሽ ከቆየው ይገለኛል። ከዛ ሲደውሉልኝም አላነሳም፣ እዛ ቤትም ሂጄም አላቅ። ከዛ ጊዜ ጀምሮ አይደለም እዛ ቤት ሌላ ሰው ቤት ከመሄዴ በፊት ራሱ እንዴት ነው ልጃችሁ በደንብ አደገ ብዬ ማደጉን ካላጣራሁ አልሄድም። ቢያንስ ትንሽ ከፍ ካለ ለመያያዝ ይጠቅማል። እናም ወላጆች ልጆቻችሁን እንደኛ ዘመን ወንበርና ፍልጥ ምናምን ባትወረውሩባቸውም ቢያንስ በቀበቶ በቁንጥጫና ኩርኩም አለን ወይ በሏቸው እንጂ